እኔ አሁን ዛሬ ሁሉንም እውነት ልነግርሽ እኮ በስልክ አይሆንማ በአካል አዲስ አበባ አይደለሁም። አሁን እሺ የት ሀገር ነው ያለሽው? አስጨነቅሽኝ እኮ። የት ነው ያለሽው? በሰላም ነው? ያለሽበትን ሀገር ንገሪኝ፣ እመጣለሁ። የት ሀገር ነው ያለሽው? አንተን ለማግኘት እኔ ደግሞ አዲስ አበባ አልመጣም። እኔ እኮ አሁን ስለሆነው ነገር ስለ ምን እንደተፈጠረ እውነቱን እኮ ልነግርሽ እኮ ነው። ደንበኛ አሁን ማግኘት አይችልም። ጥሪያችን በጥሩ ይደርሳል። ስልኳን ዘጋች። ሄሉ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። ማት ስልክሽን ክፈቺ ወይ ያለሽበትን ቦታ ንገሪኝና ካለሽበት ቦታ ልምጣና ሁሉንም ነገር ልንገርሽ። ሰላም እንዴት ናችሁ? ድና የተወደዳችሁ ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ያው የተፈጠረውን ነገር እንግዲህ አይታችኋል ሁላችሁም። ዛሬ ስለሱ አይደለም ላወራ እንትን ያልኩት። ያው ማለት በጣም ደብሮኛል። እምሬ ነው የምላችሁ፣ ከምነግራችሁና ከምታስቡ በላይ ደክሞኛል። በቃ እኔ ነገሮችን ለማስተካከል በጣም ወደ ጥሩ መስመር እንዲመጣ ለማድረግ በዚህ ልክ እንግዲህ ሄድኩበት ርቀት አይታችኋል ሁላችሁም ማለት ነውና እኔ ደግሞ መልሱ ደግሞ እንደዛ አልሆነልህ አለኝ። በቃ እና በጣም የሚያናድደኝ ነገር ይሄ ነው ማለት በዛ ልክ ያንን ሁሉ ነገር አድርጌ ምናምን ነገር በቃ የተፈጠረው ነገር አይታችኋል መጨረሻ ላይ ማለት ነውና በቃ እኔ የውስጤን የሆነ እንዴት ብዬ እንደማስረዳችሁ የሆነ ቃላት ጠፋብኝ። በቃ ማውራት የፈለኩት ነገር ማለት ነውና ግን በቃ የቻልኩትን አድርጌያለሁ፣ እያደረኩም ነው። ያው እግዚአብሔር ደግሞ እንግዲህ ይረዳኛል። እኔ አንድ ቤተሰቦች ማለት አንድ መረዳት ያለባችሁ ነገር ቢኖር እኔ አውቄ አይደለም እንደዚህ አይነት ነገር ማደርገው ማለት ነው። በቃ ላይክ የሰው ልጅ በሆነ ነገር ሊተዋወቅ ይችላል፣ በሆነ አጋጣሚ ሊገናኝ ይችላል፣ አይታወቅም። ይሄ መፍረድ በጣም ቀላል ነገር ነው። ገባችሁ አይደለ? የሆነ መፍረድ በጣም ቀላል ነገር ነው። ሰው ላይ ምናምን መፍረድ ቀላል ነገር ነው። ግን እንደዛ አይደለም። በቦታው ስትሆኑ ስትኖሩት እንደዛ አይደለም። በቃ እውነታውን ስታውቁት ስትረዱት የሆነ በጣም ቀላል አይሆንላችሁም ከውስጣችሁ ውስጥ ሰው ማስወጣት ማለት ነውና ያው እኔ እንግዲህ እኔ ለምን እንደተከፋች ማለት ይገባኛል። በጣም ከፍቷታል፣ ይደብራታል። ዛሬ ያለውን ነገር ሁሉንም ነገር ልነግራት ነው አግኝቻት ያለውን ነገር ሁሉን ነገር ላስረዳት ነው ፈልገው። በቃ ምን እንደተፈጠረ ምን እየተፈጠረ እንደሆነ ሁሉንም ነገር ልነግራት ነው ፈልገው ዛሬ ማለት ነው አግኝቻት። እንግዲህ እሺ ካለችኝ ልደውልላትና ካለችበት ቦታ መታ ወይ ተኝታም ሊሆን ይችላል ወይ ስራም ላይ ልትሆን ትችላለች። ልደውልላትና ላግኛት። ሄሎ እንዴት ነሽ? ደህና ነሽ? አለሁልሽ። እንዴት ነሽ? አለን። የት ሆነሽ ነው? አንዴ ላወራሽ በጣም ፈልጌሽ ነበርና ማለት በቃ ስለ ሁሉም ነገር ልነግርሽ ፈልጋለሁ። ስለ ሁሉም ነገር ይቅርታ ልጠይቅሽ ፈልጋለሁ። እኮ ገብቶኛል እኮ ግን በእናትሽ በቃ
ነገሮች እንደዚህ መሆን የለባቸውም። ያለውን ሁሉንም እውነት ልንገርሽ፣ ላስረዳሽ። እኮ ማለት ተገናኝተን ቁጭ ብለን ምናምን ብናወራበት እኮ መልካም ነው አይደለም እንዴ? እንደዚህ አይነት በክሊፕ ስትቀየር ፊት ለፊቴ ላይ ነው ያየው። ገባው ሌላ ነገር እኔ መከራከር ትችል ነበር። ለኔ ታገኛለህ ግን አንተ አልተከራከርክም፣ ምንም አላልክም። ስለዚህ እኔ ምንም ማናገርህ ነገር የለም። ገባው አይደለም? እንደዛ አይደለም። ሄሎ ሄሎ፣ እኔ አሁን ዛሬ ሁሉንም እውነት ልነግርሽ እኮ በስልክ አይሆንማ፣ በአካል አዎ፣ በቃ በአካል ነይና አዲስ አበባ አይደለሁም። የት ነሽ? ከኔ ለመራቅ ለምን አስፈለገ? ሄሉ የት ሀገር ነው ያለሽው? ንገሪኝ። ስለዚህ አንተን ለማግኘት እኔ ደግሞ አዲስ አበባ አልመጣም። አዲስ አበባ አይደለም ያለው። ሲጀመር ብኖርም ደግሞ አላገኘህም ነበር። እንገናኝበት ምክንያት ስለሌለ ማለት ነው። ከዚህ በኋላ ምንም ያገናኘን ነገር የለም። እሷን አግኛት። ሰው ማግኘት ስትፈልግ እኛዳለን። ይኸውልሽ እንደዛ አይደለም ሄሉ። እኔ አሁን እሺ፣ የት ሀገር ነው ያለሽው? አስጨነቅሽኝ እኮ። የት ነው ያለሽው? በሰላም ነው? የትም ሀገር ልሁን አይመለከትም። ማንሰራ በመድኃኒዓለም በቃ ፍታኝ እንዴ! ይደብራል። በቃ አንተ ፊት ለፊት ሲነሱ ማውራት አትችልም። ከዛ በኋላ እንዴ የዛን ቀን ማለት መጀመሪያ ምናምን ተቀይረሃል ምናምን ብዬ ነበር። ገባ አክሴፕት ያደረኩት ጀመረ። መጀመሪያ ምንም አልታመኝም ነበር። ግን ለማንኛውም ይመች። እንደዛ አይደለም። እኔ እኮ አሁን ስለሆነው ነገር ስለ ምን እንደተፈጠረ እውነቱን እኮ ልነግርሽ እኮ ነው። በስልክ ንገረኝ የተፈጠረውን ነገር። ግዴታ በአካል መነጋገር የለብንም። በስልክ አይወራማ ማለት በስልክ ቢወራ እኔ አሁን ያለሽበትን ሀገር ንገሪኝ፣ እመጣለሁ። የት ሀገር ነው ያለሽው? እኔ ያለሁበትን ሀገር ላንተ አልናገርም። ንገሪኝ፣ መጥቼ ሁሉንም ነገር ላስረዳሽ፣ ሁሉንም እውነት ላይ ላስረዳሽ። እኔ ሲጀመር ያለሁበት ቦታ ብትመጣም እኮ አታገኘኝም። ገባ እኮ ንገሪኝ። ተደበቀ ነው የሚባለው። ገባ አይደለ? እኔ ካንተ ለመራቅ ነው የመጣው። ስለዚህ አታገኘኝም። ከኔ ለመራቅ ለምን አስፈለገ ሄሉ? ሁሉንም ነገር ቆይ፣ አይደለም እንደዛ አይደለም። ሄሎ እዚህ አይደለም በእናትሽ ማለት እኔ ቤተሰብ በቃ ያለውን ነገር ለአንድና ለመጨረሻ ጊዜ ላስረዳት። እንዴ ለምንድን ነው የማታዳምጠኝ? ስልኳን ዘጋች። መልዕክት እንዲደርሶ አንድ ይጫኑ። ለመውጣት የመዝጊያ ምልክቱን ይጫኑ። የመልዕክት ሳጥን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ መቀበል ሲችል መልዕክት እንዲደርሶ አንድን ይጫኑ። ለመውጣት የመዝጊያ ስልኩን ዘጋች።
እሺ ማለት እሺ እንዴት ላስረዳት? እሺ ማለት ስለሆነው ነገር ሁሉ እንዴት ልንገራት? እሺ ስልክ የምታጠፋ ከሆነ በአካል የማትገኝ ከሆነ እኔ እንዴት ነው ማስረዳት? ታዲያ ምን ላድርግ? እኔ ግራ ገባኝ። እኔ እኮ ግራ ገባኝ። ምን ላድርግ? እሺ እንደዚህ ላድርግ። ያለኝን ነገር ሁሉ በዚህ ቪዲዮ ልንገራት። በቃ ምንም አማራጭ የለኝም። ማለት ሄሉ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። ማት ስልክሽን ክፈቺ ወይ ያለሽበትን ቦታ ንገሪኝና ካለሽበት ቦታ ልምጣና ሁሉንም ነገር ልንገርሽ፣ ላስረዳሽ። እውነታው እንደዛ አይደለም። ታውቂያለሽ አይደል እንዴት እያደረኩ እንደነበር አንቺ ደስተኛ እንድትሆኚ ማት ለማድረግ እንዴት እየጣርኩኝ እንደነበር አይተሻል አይደል? ስለዚህ ምን ተፈጠረ? ማት እኔ ስለሷ የሆነ በቃ ያልገባሽ ነገር አለ። እኔ የዛን ቀን ማለት ሳልጠራት ነው የመጣችው። አይተሻል። ምንም ነገር ሳልላት ሳልጠራት ሳልደውልላት ነው የመጣችው። ሁሉንም ነገር ታውቂያለሽ። በቦታው ነበርሽ አይደለም? ማለት እኔ እንደዛ አድርጌ አዘጋጅቼ ምናምን ሳልጠራት ነው የመጣችው። እኔ ስለሷ ሁሉንም ነገር አስረዳሻለሁ። ማን እንደሆነች ምንነቷን ሁሉንም ነገር ላስረዳሽ። ግን በእንደዚህ አይነት ነገር አይደለም። እንደ አንቺ በሀገር እየቀየርሽ ያለሽበትን ቦታ ንገሪኝ ወይንም ስልክሽን ክፈቺ። እንደ ሐሳቤን ታረጂ። በቃ ያለችበትን ሁኔታ ሁሉንም ነገር አስረዳሻለሁ፣ ስለ ልጅቷ ማለት ነው። ነገሮች አንቺ ባሰብሻቸው እንዳሰብሻቸው አይደሉም በጭራሽ። በጣም ደከመኝ እኔ ማስረዳት። በቃ ማለት ለምንድን ነው እኔ አንዳንድ ጊዜ ማለት ነው በቃ ይኸውላችሁ መፍረድ በጣም ቀላል ነው። ሰው ላይ በጣም መፍረድ በጣም ቀላል ነው። እውነታው ሲኖር ግን እንደዛ አይደለም። መሬት ላይ ያለው እውነት ግን እንደዛ አይደለም። እኔ ዛሬ ዝም ብዬ አይቼ የሆነ ሰው ላይ መፍረድ በጣም ቀላል ነው። በዛ ሰዓት ያቺ ልጅ መምጣት አልነበረባትም። አዎ በዛ ቦታ ላይ መገኘት አልነበረባትም። ግን መጣች። ስትመጣ ደግሞ እንደዚህ ብዬ በጣም ማስቀየማት አይነት ሰው አይደለችም። ማለት በሌላ ነገር አትረዱብኝ። ገባችሁ አይደለ? ማለት እንደዚህ ብዬ ማስቀየማት አይነት ሰው አይደለችም። በቃ ግን ሁሉንም ነገር አስረዳሻለሁ። ሄዱ ወይ ስልክሽን ክፈቺ ወይ የሆነ ነገር አድርጊ። ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። ከነገሮች መሸሽ ምንም መፍትሄ አይኖረውም። እኔ ልንገርሽ፣ ነገሮችን ፊት ለፊት ተጋፍቶ አውርቶ መፍታት ነው መሆንም ያለበት። እንደዛ ነው እና ማለት በቃ በዚህ ልክ ነው እኔ እንድትረዱኝ የምፈልገው። የሆነ አንዳንዴ ግን የሆነ ማስረዳት ራሱ በጣም ደክሟችሁ ያውቃል። የሆነ በቃ ብላችሁት ሞክራችሁ የልባችሁን እየጣራችሁ የልባችሁን ጥረት እንኳን የሆነ ሰው ሳይረዳችሁ ሲቀር እስቲ ምንድነው የሚሰማችሁ? እስቲ ማለት እስቲ በእኔ ቦታ ብትሆኑ ምንድነው የሚሰማችሁ? በጣም ብዙ ነገር እየጣርኩ እየሞከርኩ ግን በዚህ ልክ ብልሽት ሲል ሁሉም ነገር አሪፍ እየሆነ ብልሽት ሲል ምን አይነት ክፋት ነው ይሄ? በቃ እኔ አሁንም ቢሆን
ወይ ያለሽበትን ንገሪኝ፣ ወይ ስልክ አንሺ፣ ወይ የሆነ ነገር አድርጊ። መጥቼ ካለሽበት ቦታ መጥቼ ያለውን እውነት እነግርሻለሁ። የትም ሀገር ብትሆኚ ማለት ነው እመጣለሁ። የትም ብትሆኚ ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። በቃ ስታዩ ደግሞ ያለውን ነገር ሁሉ ነገር አስረዳሻለሁ። እኔ ስልክሽ አይሰራ ወይ ሀገሬ እንዳልሽ አላውቅም። በጣም እኮ ነው የሚያናድደው። አይሰራም፣ ስልኩ አይሰራም። ቤተሰብ በቃ እኔ ስለዚህ አሁን ምንም ከዚህ በላይ ማወራው ነገር የለኝም። አምናለሁ ይሄን ቪዲዮ አይተሽ ከዛ ስልክሽን እንደምትከፍቺ ወይ ያለሽበትን ቦታ ቴክስት እንደምታደርጊልኝ አምናለሁ። በቃ ይኸውልሽ ነገሮችን አውርቶ መፍታት ነው የሚሻለው። መሸሽ መራቅ ምንም በቃ ምንም ጥቅም የለንም። በቃ ፊት ለፊት ነገሮችን ብንጋፈጣቸው ነው ለኔም ላንቺም የሚሻለው። በቃ ያሳለፍናቸውን ጊዜያቶች መልካሙን ጊዜ ምናምን አስቢ። በአንዴ ተስፋ አትቁረጪ። ማለት በቃ የሆነ እንደዚህ አይነት ነገር ማለት ህይወት ላይ ሊፈጠር ይችላል ብለሽ አስቢ። ማለት በቃ ቆሜ ብለሽ እንድታስቢ ነው የምፈልገው። እኔ ያለውን እውነታ እንዳለ ሁሉንም ነገር ከዚህ በኋላ ምንም ደብቆ ነገርም የለም። በቃ ማለት እኔ ሁሌ ከባዱ ችግሬ በቃ እኔ ሰው እንዳይጎዳ የሆነን ሰው ማስቀየም ስለማልፈልግ ነው በህይወቴ ሁሌ የምጎዳው ማለት ነው። እቺ ልጅም እንደዛው ሆነች። የምጎዳት አይነት ሰው አይደለችም ማለት በቃ እንደዚህ ማለት የሆነ ሁሌ የሰውን አይምሮ ስጠብቅ የራሴ ነገር ይበላሽብኛል ሁሌ ማለት ነው። ይሄ ደግሞ ባህሪ ነው፣ ተፈጥሮ ነው። በቃ አብሮኝ የተፈጠረ ተፈጥሮዬ ነው። ምናልባት አንድ ቀን ልቀይረው እችላለሁ፣ አላውቅም። በልምድ በምናምን ልቀይረው እችላለሁ። ግን በቃ ሄሉ ማለት በዚህ ልክ በዚህ ደረጃ እንድትሄጂ አልፈልግም። ስልኩሽን ከፍተሽ እንድናወራ ብያገለሽበትንም ቦታ ነግረሽኝ ሁሉንም ነገር እንድናወራ ነው ፈልገው። እንደምንም ማለት ነውና ጨነቀኝ በእናትህ። አንዴና ለመጨረሻ ጊዜ አንዴ ብቻ ልደውልላት። ለትን ደንበኛ አሁን ማግኘት አይችሉም። ይደውሉለት ደንበኛ ጥሪ መቀበል ሲችል መልዕክት እንዲደርሶ አንድ ሚኒት። እሺ አሁን ይሄ ምን ይባላል ታዲያ? ምን ይባላል? ለሁሉም ነገር በቃ በጣም ይቅርታ፣ የምሬ ነው። እኔ ላይክ በቃ ጥፋተኛ እኔ ነኝ። ስለዚህ በቃ ይቅርታ እንድታደርጊልኝ ነው ፈልገው። ይቅርታ አድርጊልኝና ሁሉንም ነገር ላስረዳሽ፣ ያለሽበት ቦታ ልምጣ፣ ሁሉንም ነገር በዝርዝር ላስረዳሽ ለአንዴና ለመጨረሻ ጊዜ። ከዛ የፈለግሽውን ነገር መወሰን ትችያለሽ። እኔ ብቻ አንዴ እውነታውን ብቻ ዘርዝሬ ልንገርሽ፣ አንዴ ብቻ ማለት ነው። ከዛ በኋላ አንቺ የፈለግሽውን ነገር መወሰን ትችያለሽ። ይሄን ቪዲዮ ባለቀው ደስ ይለኛል። ሄዱ ማለት እንደዚህ እያወራሁ ምናምን ባለቀው በጣም ደስ ይለኛል። ሁላችሁም እንድትረዱ የሚፈልገው ማለት ይሄን ቪዲዮ በቃ ባልሰራ ባለቀው በጣም ደስ ይለኛል። ግን በቃ ሁላችሁም እንድታውቁ እንድትረዱኝ ነው ፈልገው። በዚህ ሰዓት ሁላችሁም እንድትረዱኝ ከጎኔ እንድትሆኑ ነው ፈልገው። ነገሮችን በቃ ማለት ከማራራቅ ይልቅ አንድ ላይ
ለማቀራረብ ጥሩ ነገር ማድረግ ይሻላል። በቃ ሁላችሁም እንድትረዱ ነው ፈልገው። ነገሮችን ለማቀራረብ እንሞክር። በቃ ማለት አውቃለሁ ያናድዳል፣ አውቃለሁ በጣም ያበሳጫል። ግን ደግሞ አስበንበት አይደለም እንደዚህ አይነት ነገር በቃ በህይወታችን ውስጥ ሳናስበው እንደዚህ አይነት ነገር ይፈጠራል። እኔ ግን በቃ አሁን አንዴና አንዴ ብቻ ያለውን እውነት ነግሬሽ ከዛ አንቺ የምትፈልጊውን በቃ እንደምትፈልጊው መሆን ትችያለሽ። ከዛ በኋላ ማለት ነው የኔንም ስልክ አለማንሳት ከፈለግሽ ብሎክ ማድረግ ምናምን ትችያለሽ። በቃ ያለው ነገር ይሄንን ይመስላል። በቃ ማለት ሁላችሁም እንደምታግዙኝ ተስፋ አደርጋለሁ። ቤተሰቦቼ ከጎኔ እንደምትቆሙ ተስፋ አደርጋለሁ፣ ተማመንባችኋለሁ። ግን በቃ ስላስከፋችሁ ሁላችሁም ይቅርታ አድርጉልኝ። ይቅርታ ነበረ። ለሁሉም ነገር አመሰግናለሁ። በቃ ማለት ቪዲዮን እንደምታዩ ተስፋ አደርጋለሁ። ቪዲዮን አይተሽ መልስ እንደምትሰጪኝ ተስፋ አደርጋለሁ።